እንኳን አደረሳችሁ የአሚባራ ፕሮፐርቲስ ቤተሰቦች። መጪውን የገና በዓል አስመልክቶ ድርጅታችን ልዩ የበዓል ቅናሾችን አዘጋጅቷል። እስከ ፕሮግራሙ ፍጻሜ ከተከታተላችሁ ምን አይነት ቅናሾችን አድርገናል የሚለውን ትረዳላችሁ። እስከ ፕሮግራሙ ፍጻሜ ይከታተሉን። አሚባራ ፕሮፐርቲስ እያስገነባ ባለው ጌትድ ኮምፓውንድ መንደር ውስጥ የተገነቡና ፕሮግረስ ላይ ያሉ አማራጮች አሉን። እንደምታዩት ኤ እና ቢ ብሎክ የምንላቸው ኦልሞስት አሁን ላይ 85% ደርሰዋል። የስትራክቸር የፓርቲሽን የልስን ስራ ጨርሰናል። ከዚህ በኋላ ወደ ፊኒሺንግ ስራ እየተቃረብን እንገኛለን። እነዚህኞቹም ላይ የቤት አማራጮች ይኖሩናል። ሌላው ደግሞ ፋውንዴሽን ላይ እንደምታዩት እየተገነቡ ያሉ ብሎኮች አሉ። ፋውንዴሽን ላይ ያለንባቸው ብሎኮች አሉ። እነሱም ላይ ከባለ 1 እስከ ባለ 3 መኝታ የአፓርትመንት አማራጮች ይኖሩናል። አሁን ላይ እንግዲህ መጪው በዓልን አስመልክቶ እስከ 20% የደረሰ ልዩ ቅናሾችን አውጥተናል። አፓርትመንት ደረጃ የተለያየ የካሬ አማራጮች ይኖሩናል። እስቲ ኮምፓውንዳችን ላይ ምን አይነት ነገሮች አሉ፣ ባለ ስንት መኝታ አማራጮች አሉ የሚለውን ለሳይታችን አዲስ የሆናችሁ ደንበኞች ስለ ኮምፓውንዳችን አንዳንድ ሃይላይት ነገሮችን ገልጽላችኋለሁ። ምን አይነት የካሬ አማራጮች አሉን፣ አከፋፈላችን ምን ይመስላል የሚለውንም በወፍ በረር አስቃኛችኋለሁ። ኮምፓውንዳችን የሚገኘው ፍሬንድሺፕ ፓርክ ፊት ለፊት ነው። ማለትም ሊሴ ጀርባ እና በፓርኩ ፊት ለፊት ማለት ነው። ሂውጅ የሆነ ጌትድ ኮምፓውንድ መንደር ነው። ወደ 36000 ካሬ ላይ ነው የሚያርፈው። 2 ፌዝ ፕሮጀክቶች ነው የሚኖሩን። ፌዝ 1 የምንለው ከጀርባ የምታዩት G+17 የሆኑ ትዊንስ ቢልዲንጎች አሉ። ቀድመን ነው የምናስረክባቸው። ምናልባት ስኬሉ የተቀራረቡ ይመስላል እንጂ የተገነቡትና አዲሱ ላይ የ23 ሜትር ጋፕ አለ። ልክ እነዚህ እንዳጠናቀቅን ለብቻቸው እነዚህ በ10 ሜትር ራዲየስ ታጥረው ነዋሪዎች መኖር ይጀምራሉ ማለት ነው። ሁለቱ የተገነቡት ብሎኮች ላይ ሌሎች ደግሞ እየተጀመሩ ያሉ ፋውንዴሽን ላይ ያሉ 5 ብሎኮች አሉ። የ3 ዓመት ፕሮጀክቶች ናቸው። ሁለቱም ላይ እንግዲህ ኦፕሽኖች ይኖሩናል። የተለያየ ካሬ አማራጮች አሉ። በዋናነት አሚባራ ፕሮፐርቲስ የሚያስገነባው ኮምፓውንድ መንደር ላይ 3 ነገሮችን ታሳቢ ተደርጎ ነው እየተገነባ ያለው። የመጀመሪያው ነገር ግቢ ውስጥ የምናሟላቸው አሚኒቲዎች ናቸው። ከአሚኒቲዎች አንፃር እንግዲህ አዲስ እየጀመርናቸው ያሉ 5 ብሎኮች ላይ እነዚህ የምታያቸው ፋውንዴሽናቸው ላይ እነዚህ ፋውንዴሽኖች ኦልሞስት ከዚህ በኋላ የመጀመሪያው ቤዝመንት ፓርኪንግ ይኖራል። አጠቃላይ ፍሎር ነው ፓርኪንግ የሚኖረን። 2ቱ ቤዝመንት ናቸው። ግራውንዱን ይጨምራል ፓርኪንጉ። ኮምፓውንዳችን ውስጥ ምንም አይነት ኮሜርሻል ስለሌለ ፉሊ ሬዚደንሻል ስለሆነ እስከ ግራውንድ ድረስ ፓርኪንግ ነው የሚሆነው ማለት ነው። አንደኛው ፍሎር ላይ ደግሞ አሚኒቲ ሴንተር ይኖራል። ይህ አሚኒቲ ሴንተር እነዚህ 5 እየተገነቡ ያሉ ብሎኮች ላይ የሚያርፍ ይሆናል። በጣም ሂውጅ ነው። እንግዲህ 12000 ካሬ ማለት 2000 ካሬ ላይ የሚያርፍ ህንፃ ብለን ብናስበው G+6 የሆነ ትልቅ መዝናኛ ማዕከል ነው። በውስጡ 2 መዋኛ ገንዳ፣ ጂምናዚየም፣ ቴኒስ ኮርት፣ ባስኬት ኮርት፣ ፉትሳልን የያዘ ኢንዶር የሆነ ትልቅ ማዕከል ይኖራል ማለት ነው። እዚህ ማዕከል ውስጥ ልጆችም አዋቂዎችም ከግቢ ሳይወጡ ሁሉንም አገልግሎት ማግኘት ይችላሉ። ያው ግቢያችን የታጠረ መንደር ነው የሚሆነው ማለት ነው። ከነዋሪ ውጪ ግቢውን አክሰስ የሚያደርግ አይኖርም። 2 ሜን ጌት ይኖራል። በፍሬንድሺፕ ፓርክ እና በሊሴ ጀርባ በኩል ነዋሪው ብቻ ነው ግቢውን አክሰስ የሚያደርገው። ሌላው ያው በየብሎኮቹ መሃል እንግዲህ እንደምታዩት አሁን እነዚህ 2 ብሎኮች መሃል የ18 ሜትር ጋፕ አለ። ሁሉም ብሎኮች አንድ ህንፃ ብለን ብናስብ በአራቱም ሳይድ ላይ ሚኒመም የ18 ሜትር ጋፕ ይኖረዋል። እነዚህ 2 የተገነቡት ህንፃዎች ላይ ደግሞ የ21 ሜትር ጋፕ ይኖራል። ይህን ያደረግንበት ምክንያት በየትኛውም ሳይድ ላይ ብሎክ አይደረጉም ቤቶቻችን። ሚኒመም 18 ሜትር ማለት የመንገድ ያህል ርቀት አላቸው ማለት ነው። በየብሎኮቹ መሃል እንደዚህ ሰፋፊ ጋፖች ይኖራሉ ማለት ነው። ስለዚህ እነዚህ ጋፖች ዋናው ዓላማቸው ቤቶች ፕራይቬሲያቸውን የጠበቁ እንዲሆን፣ ቬንቲሌሽን ላይት ኢሹ እንዳይሆን ነው። ቤቶቹ ላይ ብዙ ሰው ስጋቱ በተለይ ሲንግል አፓርትመንት ላይ ሲሆን ቤት ገዝቶ መኖር ከጀመረ በኋላ ከጎኑ ሌላ ህንፃ ይገነባና የብርሃን ችግር እንደዚህ አይነት ነገሮች አሉ። እኛ ጋር በፍጹም ይሄ ችግር አይገጥማችሁም። አንደኛው ነገር ይሄ ነው። ሁለተኛው ያው ኮምፓውንዳችን ውስጥ ከኳሊቲ አንፃር ብዙ ስራዎችን ሰርተናል። የምታያቸው ምናልባት እንደውም ቀረብ አድርገህ ቪዲዮውን ልታሳያቸው ትችላለህ። እዚህ ጋር የምታያቸው ፋውንዴሽን ኦልሞስት 1 ሜትር ዲፕ ነው ኮንክሪቱ የተሞላው። አጠቃላይ ወደ 1100 ካሬ ላይ ነው ይህ አንዱ ብሎክ የሚያርፈው። እንግዲህ 1 ሜትር ኮንክሪት ሙሌት ነው። ማት ፋውንዴሽን ነው የምታዩት። ገና ፋውንዴሽኑ አላለቀም። እነዚህ እንጨቶች ያሉባቸው ፓርቶችም ገና ቢሞቹ ነው። የፋውንዴሽኑ ቢም ነው፣ እሱም ይሞላል። እንደምታያቸው ብረቶቹ በጣም ወፋፍራም ብረቶች ናቸው። ያው በእርግጥ ከፍ ያለ ህንፃ ነው። በዋናነት ግን አርዝኪዊክን ታሳቢ ተደርጎ ነው እየተዘራ ያለው። አርዝኪዊክ ብቻ ሳይሆን በደንብ ዲፕ የሆነ ፋውንዴሽን ነው ያለው። ኢን ፊውቸር የሚያጋጥሙ እንኳን ችግሮች ቢኖሩ ያን ታሳቢ ያደረገ ነው።
ያው አሁን ከተማችን ላይ በጣም ብዙ ችግሮች አሉ። ሰው ከፕራይስ አንፃር የዋጋ አማራጮችን አይቶ ቶሎ ብሎ ርካሽ ነገሮችን ዲሳይድ ያደርግና በኋላ ላይ የኖረበት ነው ብዙ ችግሮችን የሚያይበት። እኛ ጋር እንደምታዩት በጣም በኳሊቲ ነው እየተሰራ የሚገኘው። ሌላው ያው እንግዲህ ይሄ አጋጣሚ ፋውንዴሽን ላይ ስለሆነ ልናየውም አመቺ ስለሆነ ነው። ምናልባት ከስር አይታችሁት ከሆነ ደብል ሜምብሬን ይኖረዋል። ደብል ሜምብሬኑ ዋተር ፕሩፊንግ ነው። ምንም አይነት የውሃ ስርገት ወደ ቤዝመንቶቻችን ሊገባ አይችልም። ህንፃዎቻችንንም እንዳያበላሸው ተደርጎ ነው በደንብ በኳሊቲ ነው የሰራ ነው። ይህን ነገሮች ታሳቢ ተደርገው ነው እየተሰሩ ያሉት። ሌላው ያው ቤቶቹ እንደምታያቸው ሌላው ያው ቤቶቻችን ሲሊንግ ሃይታቸው ምናልባት ሩቅ ስለሆነ በደንብ ላይ ይታይ ይችላል። የ3 ሜትር ከ20 ከፍታ አላቸው። ሃይ ሲሊንግ ናቸው። ከኖርማል ከስታንዳርዱ ከተለመደው ስታንዳርድ የ30 ሳንቲ 40 ሳንቲ ብልጫ አለ። ቤታችን በጣም ከፍ ያለ ሲሊንግ ይኖረዋል። የምንጠቀመው ደግሞ ሶሊድ ስላብ ነው። ኮንክሪት ሙሌት ነው። ሶሊድ ነው። የጥንካሬም ኢሹ አይኖርም። በተጨማሪነት ፍላት ኮንክሪት ስላብ ነው። ምንም አይነት ቤት ውስጥ ተሻጋሪ ቢም አይኖርም ማለት ነው። ፍላት ነው። ሶሊድ ነው። ጥንካሬም ይኖረዋል። ውበትም ይኖረዋል። ቤት መሃላም ምንም አይነት ኮለን አይኖርም። ኮለንም ወደ ስፓሊንግዝ ወደ 8 ሜትር ከ50 ነው። ኮለኖቻችን ዳር ላይ ነው ያሉት ማለት ነው። እነዚህን ከኳሊቲ አንፃር በደንብ ሰርተንባቸዋል። ሌላው ቤዝመንቶቻችን ሲሊንግ ሃይታቸው አሁን ከዚህ በኋላ ያለው ቤዝመንት ሲሊንግ ሃይቱ ወደ 3 ሜትር ከ70 ነው። ያ ማለት የትኛውም ከፍታ ታችኛው ቤዝመንቶቻችን ድረስ የትኛውም ከፍታ ያለው መኪና ታችኛው ቤዝመንቶቻችን ድረስ መግባት ይችላል ማለት ነው። ኢንኬዝ እሳት አደጋ ቢነሳ፣ የቆሻሻ ትራኮች፣ የታመመ ሰው ቢኖር አምቡላንሶች እታች ያሉ ቤዝመንቶቻችንን አክሰስ ማድረግ ይችላሉ። እነዚህን ታሳቢ አድርገን ነው እየሰራን ያለነው። ያው ለሳይታችን አዲስ የሆናችሁ ሰዎች ይሄንንም ነገሮች እንድትገነዘቡ ነው። ዲስካውንታችን ለተወሰኑ ቤቶች የተደረጉ ዲስካውንቶች ናቸው። እስከ ገና እንኳን ላይደርስ ይችላል። ቀደም ብላችሁ ያሉትን አማራጮች እንድታዩ እንመክራለን። በካሬ ደረጃ ባለ 1 መኝታ 71፣ 83፣ 91 እና 96 ካሬ ይኖረናል። ባለ 2 መኝታ ከ130 ካሬ ጀምሮ እስከ 147 ካሬ ድረስ ይኖሩናል። ባለ 3 መኝታ ከ164 ካሬ ጀምሮ እስከ 189 ካሬ ይኖሩናል። ባለ 4 መኝታ ደግሞ 211 እና 221 ካሬ ይኖሩናል። የተለያየ አይነት የካሬ አማራጮች ይኖሩናል። በአከፋፈል ደረጃ እነዚህ የተጀመሩ ያሉ ፕሮጀክቶች ዳውን ፔመንታቸው 10% ነው። ዲሊቨሪ ፔሪዳቸው 3 ዓመት ነው የሚሆነው። ቀሪውን እንግዲህ ከ10% በኋላ ያለውን በ10 ዙር በ3 ዓመት ጊዜ ከፍለው የሚያጠናቅቁ ይሆናል። የተገነቡት ብሎኮች 2 ብሎኮች ላይ ደግሞ ሲሆን ቅድመ ክፍያችን 20% ነው የሚሆነው። እነዚህ ቤት ህንፃዎች ላይ ያሉ ሁሉም ቤቶች የየግል ካርታ ሙሉ ለሙሉ አላቸው። ሁሉም ቤቶች የየግል ካርታ አላቸው። ስለዚህ እርሶም ከባንክ ጋር ማያያዝ ይችላሉ። እኛ ደግሞ 50-50 የባንክ ብድሮችን አመቻችተን እንጠብቃቸዋለን። ስለዚህ ቅድመ ክፍያ 20% ይሆንና 50-50 የባንክ ብድር ይኖረናል። እንግዲህ ብዙ ሪል ስቴቶች ላይ ካርታ በጣም ኢሹ ነው። ሰው ተረክቦ እንኳን 5-6 ዓመት ካርታ የማያስረክቡ ሪል ስቴቶች አሉ። በተለይ ፕሮግረሱ ሳያልቅ ደግሞ ጭራሽ ካርታዎችን የማስረከብ ነገር በጣም ኢሹ ነው። እኛ ጋር ግን እንግዲህ በዚህ በምታዩት ደረጃ ያለ ነው ሙሉ ለሙሉ ካርታዎችን ሬዲ አድርገን ደንበኞችን እየጠበቀን ያለ ነው። እንዳጠቃላይ ይሄን ይመስላል። እንግዲህ ገናን አስመልክቶ ያደረግነውን ዲስካውንት ተጨማሪ መረጃዎችን ለማግኘት የቢሮ ሳይት ቀጠሮ ለማስያዝ ከስር ባለው ስልክ ቁጥር እየደወላችሁ መረጃዎችን ማግኘት ትችላላችሁ። ፕሮግራሙን ስለተከታተላችሁን እናመሰግናለን።